ኧረ ወገን ምን ጉር ነው ዛሬ በዛሬ ቪዲዮ ያየነው ምን አይነት ታምረኛ ቪዲዮ ነው ያየነው ጽድት ያለ ፕራንክ ልንገራችሁ እውነቴን ነው ያው ፕራንኩ በጣም ከባድ ነው ሃይሚ ከዚህ ጋር ማለት ነው የዛኔ አብረን እንደር ካለችው ጋር ተደራራቢ በጣም ራሷ ላይ ከባድ ነገር እያከማቸች ነው ግን ማለት ነው እንደ ፕራንክ ጽድት ያለ ፕራንክ ነው ዛሬ ያየነው እኔ እኮ ማለት ነው መጀመሪያ አካባቢ በቃ ይሆናል ገና ተደሰትን ብለን ሳንጨርስ ወይኔ ምላ ነገር እያልኩ በጣም በቃ ላማርርና በጣም ላዘን ነበር ግን እስከሆነ ሰዓት ድረስ በቃ ልቤ ተንጠልጥሎ ማለት ነው በጣም ልቤ ተንጠልጥሎ በቃ ቪዲዮ ራሱ ላለመስራት ሁላ እያሰብኩ ማለት ነው እና ግን ሁላችንንም አግኝተናለች ሃይሚ እውነቴን ነው እኔን እስከተወሰነ በቃ እስከ 20 ምናምነኛው ደቂቃ አግኝታኛለች ፈጽሞ እውነት እኮ ነው አክቲንጓ ምኑ በቃ እውነት ነው የሚመስለው እና እኔ እንጃ ሃይሚ እስቲ አላገኘቻችሁ እኔ አግኝታኛለች እና በጣም እኔ ተመችቶኛል የዛሬው ፕራንክ ግን ማለት ነው በደንብ እንድጠረጥር ካደረገኝ ነገር አንዱም መሰላችሁ እንግዲህ ንብረቶቿን እንግዲህ እዛ ያሳየቻቸው ፓንት ጡት ማስያዣ ምናምን እነሱ እንደ ራሷ ንብረት ነበር እንደዚህ ስትነካኝ ነበር ሆናል ሰው እንግዲህ የሌላ ሰውን የውስጥ ልብሱናን ለመንካት በጣም ይቀፋዋላ ያ ነገር አንድ እንድጠረጥር አድርጎኛል ሁለት ደግሞ ማለት ነው ብሩክ እኮ ማለት ነው እንካ ተብሎ እምቢ ያለ ሰው ነው እንግዲህ አስቡ ማለት ሃይሚን ካስታወሳችሁ እዛ ታግታ በነበረችበት ሰዓት ያው ጠይቀው ምናምን ነገር እምቢ ያለ ሰው ነው እና እንደዛ አይነት ነገር ላያደርግ እንደሚችል ያው ግልጽ ነው ሁላችንም የምናውቀው ነገር ነው ስለ ብሩክ እንግዲህ ብዙ ማስረጆች አሉን ግን ያው ሃይሚ በጣም በቃ የእገታውን ይሄ የጠለፋውን አጸፋ ድብን አርጋ መልሳለች በጣም ደስ ብሎኛል እውነት ለመናገር ከጠለፋው መልስ የመጀመሪያ ፕራንክ ነው በጣም ጽድት ያለ ፕራንክ ብቻ ይህን ቪዲዮ ነው እስከ መጨረሻ እያየን ፈታ የምንለው እስከ መጨረሻ መከታተላችሁ እንዳትረሱ ከዛ በፊት ግን ራሴን አስተዋውቄ ልጀምር ለማታውቁኝ ሰዎች ቡሱ እባላለሁ ይሄ ደግሞ እንደ ተመልካች ቻናል ነው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም ደግሞ የደወል ምልክቷን ተጭናችሁ ከማንም ቀድሞ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ በቀጥታ ወደ ቪዲዮ እንግባ ግን ቪዲዮን እስከ መጨረሻ መከታተላችሁን እንዳትረሱ በቀጥታ ወደ ቪዲዮ እንግባ አልጋውን እያነጠፍ ብያለ እዛ ስር ላይ የሆነ የወዳደቀ ነገር አገኘውና ቆይ አሁን ማለት ነው እንደዚህ እያለቀሰች ምናምን ነገር ቪዲዮ ማታሳምንበት ምንም እኮ ምክንያት የለም ሃይሚን ማናምንበት ምንም ምክንያት የለም ግን በጣም የተሳቀቅኩት ምን መሰላችሁ አሁን ቪዲዮ እንግዲህ እንደምሰራ ትጠብቃላችሁላችሁም እና ምን ማለት እንዳለብኝ አላቅም ነገርየው አሁን ፕራንክ ስለሆነ እግዚአብሔር ይመስገን ግን ማለት ነው የምርም ሆኖ ቢሆን እንጃ እውነት እኔ ቃል የለኝ ምንም ቃል አይኖረኝም ነበር በቃ ቪዲዮ ምናምን ምሰራበት ማለት ነው ምን አለበት ካነሳሳ በኋላ እንኳን እኔን ወደ ቤቱ ቢያመጣ ታሳምናለች እኮ ግን እንደዚሁ እንደተዝረከረከ ይህን ረስቶት እኮ ነው የምር ማለት ነው እንዲህ ያለቀሰችው ቅድምም ብያለሁ ማናምንበት ምክንያት የለም ግን ማለት ነው እኔ አሁን ወደ ትክክለኛው ነገር ብመጣ ራሱ ብሩክ እንደዚህ ያደርጋል የሚል እምነት የለኝም እንግዲህ ብሩክን በጣም በቃ ራሱን በደንብ ያስመሰከረ ስለ ራሱን ንጽህና በደንብ ያስመሰከረ ሰው ነው ብሩክ ማለት እንግዲህ እንደምናውቀው ማለት ነው ሰው እንግዲህ እንዴት ብሎ አሁን ሃይሚ ላይ ሺት ሊያደርግ ይችላል በቃ እንደማያደርግ ግልጽ ነው በቃ እሷ ራሱ ቀደምም ብያቸዋለሁ እንካ ብላ አልፈልግም ያለ ሰው ነው ያው እሷም ለቀልድ ነበር ያለችው የቁም ነገር አይደለም እሷም ያለችው ግን የዛን ሰዓት ካሜራ እንደተደቀ ይሆናላ ሳያቀ ራሱ እምቢ ነበር ያላት በጣም በቃ እንትን ለማምለጥ ሲሞክር ነበር እና መጽሐፍ ቅዱስም ሽሽ አይደል የሚለው እየሸሸ ነበር ብሩክ እሷ ራሱ እንዴት ይህን ትታ ትሄዳለች እኔ ባላዩ ይሻለኝ ነበር እኮ በቃ እኛን ለማጣላት እኮ ነው የሚመስለው ግን ቆይ አሁን ለምሳሌ ማለት ነው ቤተሰብ አሁን ሴት ልጅ እንደዚህ ትታ ትሄዳለች የሚል እምነት አላችሁ እኔ አላቅም ሴቶችን ልጠይቃቸው እኔ አላቅም እንግዲህ ብቻ ግን ምንም ቢሆን መቼስ ከውስጥ ምንም ሳትለብስ እንግዲህ እንትን እያለች አትሄድም ዝም ብላ ንፋስ እያስመታች ምናምን ነገር አትሄድም የትኛውም ሴት ትሆን አሁን ለቃል አጠቃቀሚ ይቅርታ ግን እንደዛ የምታረግ ሴት አለች ብዬ አላምንም እና ይሄ ራሱ አንድ በጣም የሚያስጠረጥር ነገር ነበር ግን በሚያሳዝን ሁኔታ እንግዲህ ሁላችንም ተሸውደናል አደል ቤተሰብ እኔ ብቻ ነኝ የተሸወድኩት ወይስ እነትም ተሸውዳችኋል እና እንዳየሁት ደንግጬ ነው ወደ እናንተ የመጣሁት እሱ እዚህ ሰፈር አካባቢ ነው ቤተክርስቲያን ድርሼ ልምጣ ብሎ ሄዷል ቆይ አሁን ለምሳሌ ማለት ነው አሁን የምርም ብሩክ እንደዛ ሊያደርግ ይችላል ብላችሁ የምታስቡ ሰዎች ኢቨን ሃይሚ ራሱ ከዚህ በኋላ ብታስብ ማለት ነው ከሃይሚ ምን አቶ እንደዛ ሊያደርግ ይችላል ብሩክ አሁን ሁላችንም እንግዲህ ሃይሚ በእጁ ናት እንግዲህ ተንኮል ላስብ ምንም ላርግ ቢል ማለት በእጁ ናት ግን
ኢቨን አሁን ለምሳሌ ማለት ከሀይሚ ጀስት ቢፈልገ ራሱ ከሀይሚ ምን አቶ ከሌላ ሰው ጋር ማደሩን ቢፈልገ ራሱ ከሀይሚ ምን አቶ ሊያደርግ ይችላል? ብሩክ ምንም እኮ ያጣው ነገር የለም። ከመልክ እንዳትሉ የሆነ መልክ ጽደት ያለ መልክ አላት ሀይሚ ራሱ ማለት በጣም የምታሳሳ አይነት ልጅ ናት። እኔ አሁን የሌላ ሰው ፍቅረኛን እንደዚህ ማደናነቅ ጥሩ ላይሆን ይችላል ምናልባት፣ ግን ጀስት ከማድነቅ አንጻር ብቻ እዩትና እንጃ ከሀይሚ ምንም የሚጎላት ነገር የለም። ሄዶ ሌላ ሴት ጋር ምናምን ነገር ቺት እንዲያደርግ እና ይሄ ራሱ አንድ ሌላ ማስረጃ ነው። እንዲሁም ዛሬ ማለት የብሩክን ንጹህነት ማስረጃ በማስረጃ እያደረግን ነው ቪዲዮ የምንከታተለው። ፕራንኩን ባለጌዎች ናችሁ። ስትባልግ ነው አለ እኔ ልዛ ቁጭ አድርገህ ይሄ ምንድን ነው? እኔ ምን ምንድን ነው? አግረባም ቀማሚ ታረጋጊ ምን ሆነሽ ነው? እስቲ ያሁን የብሩክ እርጋታ በራሱ ማለት ነው የእሱን ንጽህና ይነግራል። እውነት ለመናገር ይሄ እንደዛ አይነት ነገር በጣም የሆነለ ሚስጥር የሚባል ነገር ያለበት ሰው ማለት ነው በብሩክ ልክ ረጋ ብሎናን ነገር አይናገርም። ብሩክ እንግዲህ ሙሉ ቪዲዮን ብታዩ ረጋ ብሎ ነበር ሲያወራ የነበረው እና ይሄ ራሱ አንድ በጣም በቃ አለ ቅድምም ብያቸዋለሁ የብሩክን ንጽህና በደንብ የሚያስመሰክር ነገር ነው። እንግዲህ አሁን ለምሳሌ እንዴት ነው ሌባ አፋጣችሁ ብጠይቁት ወይም ደግሞ ባላሰብበት ሰዓት እንደዛ አይነት ነገር እንትን ብትሉ ይርበተበታል ወይ የሆነ ላይ ይኮለታተፋል ምናምን ነገር አይደል? ግን እንደዛ አይነት ነገር ብሩክ ላይ ራሱ አለማየታችን ለወደፊቱም ጭምር እንድናምን ነው የሚያደርገን እና ሀይሚም ጥሩ የሚባል እምነት ለወደፊቱ ብሩክ ላይ ታገኛለሽ ብዬ አስባለሁ። ከዛሬ ቪዲዮ ከፕራንክነቱ በዘለለ እምነትንም ጭምር ታገኛለሽ ብዬ አስባለሁ። አንቺ ለምንድን ነው በማላውቀው ነገር የምትሆንጂኝ? በማታውቀው ኧረ እባክህ ምንም የማውቀው ነገር የለም። እሺ ጓደኞቹ ናቸው እዚህ ያደሩት? ማንም አልነበረም። ምን የሆነ እዚያ እንደ ያደርኩት የኬት መጥቶ ነው? እሺ ረስተው ሄዳ ይሆናል። እዛ ስር ነው ያገኘሁት። አናዘዘችው እኮ በጣም ብሩክን አናዘዘችው። በቃ ተርበተበተ ልጁ። አሁን በቃ ይቺ ልጅ እንደገና ከቤት ወጣለሁ ምናምን ነገር ትላለች ብሎ ማለት ነው። ግን ሲጀመር ማለት ነው እውነት ቢሆን ነገር እውነት ቢሆን እንደዚህ የተደረገው ሀይሚ የመቅረጽ ሞራሉ ይኖራታል ብዬ አላስብም። አሁን እውነት ስላይደለ ነው እኛ ራሱ ወስደን ሪያክት እያደረግን በቃ ፈታ ምናምን ነገር እያለን ቪዲዮ ምንሰራበት ማለት ነው። አስተያየቱ ምናምን ነገር ካለን በዛው ምንሰጠው እውነት ስላይደለ ነው። ግን እውነት ቢሆን አስባችሁታል? ባሌ ታረገብኝ ምናምን ነገር ብላ ያው የእሷንም ክብር የሚነካ ነገር ስለሆነ ትለቋለች ብዬ አላስብም። እና ለወደፊቱ ግን የምርም አሁን እንደዚህ አይነት ነገር ቢፈጠር ራሱ ሚዲያ ላይ ባታመጡ ቆንጆ ነው ብዬ አስባለሁ። ምክንያቱም ሚዲያ ላይ አንድ የተለቀቀ ነገር አይፈታችሁም፣ በቃ በተአምር አይፈታችሁም። በተለይ ደግሞ ለምሳሌ ጥፋተኛ ለሆነው ሰው ማለት ነው። ሀይሚ እንኳን ጥፋት የለባትም። ይሄ ነገር እውነት ሆኖ ቢሆን ራሱ ሀይሚ ጥፋት የለባትም። ግን ይሄ ሚዲያ ላይ ምናምን ነገር አንዳንድ ጊዜ ሰዎች ያለ ልክ የሚያመጧቸው ነገሮች አሉ። ያለ ልክ በቃ በጣም ልቅ በሆነ መንገድ ማይነገሩ ነገሮችን የሚናገሩ ሰዎች አሉ። ኢቨን አሁን እኔ ለኦዲየንሱ መጠንቀቅ አለመጠንቀቅ ችግር የለውም፣ ግን ለራሳቸው ሲሉ ቢያንስ እነዛ አንዳንድ ነገሮች የሚያወጡ ሰዎች ቢጠነቀቁ ባይ ነኝ። ጀስት ይህን እንደ ምክክር እንውሰድ ብዬው ነው። እንዴ ምን እያልኩኝ ነበር? እኔ ምን አቅልሻለሁ? የራሳችሁ ጉዳይ እኮ ነው። እኔን ነው እንደ የምጠይቀኝ? ከየትም ታውቃለሁ። ሲጀመር ማለት ነው ብሩክ እውነቴን ነው ማለት እንዲሁም እሱ ትንሽ በቦታው ስለሆነ ተደናግጦ አላወቀውም ይሆናል እንጂ እንደ ራሱ አቃ ስትነካከው ምናምን ነገር መጠርጠር ነበረበት። እውነቴን ነው። አሁን ለምሳሌ አንተ ብትሆን ለምሳሌ ብሩክ ልጠይቀ አሁን የሌላ ሰው የወንድ አሁን የሴት ባይሆንም የወንድ የውስጥ ልብስ ምናምን ነገር ንካ ብትባል ተነካለ ይቀፈናል፣ ደስ አይልንም እና እንደ ራሱ አቃ ሁሉንም ነገር ስትነካካ መጠርጠር ነበረበት። ግን ብሩክ ተደናግጦ ስለነበር ነው መሰለኝ ምንም በቃ ሊነቃም ሊጠረጠራትም አልቻለም። እሱ የሚያውቀው የራሱን ንጽህና ምናምን ነው። አሁን ራሱ ከቤተክርስቲያን ምናምን ነገር ነው የሚመጣው እና ጎበዝ ብለናል ብሩክን። እኔ ደግሞ ወደ ቤትሽ ልመልስሽ ብለህ ወደ ቤት ትመልሰኛለህ። ጀምር ታውቆኝ ነበር። እኔ በእናትህ አልነበረብኝም ወደዚህ ቤት በቃ ካፍሽ የሚወጣውን ቃል ተጠንቀቂ። እኔ አላቅም በቃ አላቅም። እግዚአብሔርን እውነቴን ነው። በቃ እውነት እኔ በጣም ከአሁኑ አሁን ማለት እንዲሁም በደንብ እያረጋገጠልኝ ነው። ንጹህ ሰው ነው በዚህ ልክ በኮንፊደንስ ሊያወራ የሚችለው ብዬ ማሰበው እንደዛ ነው። እውነቴን ነው። ንጹህ ያልሆነ ሰው ማለት ቅድምም ብያቸዋለሁ፣ ይርበተበታል፣ ይኮለታተፋል፣ ምናምን የባጤ ቁጡን ሊቀበጣጠር ሁላ ይችላል። ለፕራንክ አሁን ራሱ ሀይሚ ብላ በሰራችው ቪዲዮ ሌላ ነገር ሊያወጣ ይችላል። አሁን ንጹህ ባይሆን ማለት ነው ብሩክ ጀስት በቃ አለ ተሳስቼ ነው ይቅርታ ምናምን ነገር ቢል አስቡ። አሁን ለምሳሌ እሷ ፕራንክ ብላ ቪዲዮ እየቀረጸች ሳላቅ ነው ምናምን አጠጠታኝ ነው ቢል ቢቀበጣጠር በቃ ተበላ ማለት ነው። ግን ንጹህነቱን ማለት ነው ይሄ ራሱ ያረጋግጣል። ንጹህ ያልሆነ ሰው መቼም በኮንፊደንስ በዚህ አይነት ነገር አያወራም። ግን እንደዛ ስል ማለት ነው ወንዶች አይሸውዱም እያልኩ አይደለም። ምንም እንዳልተፈጠረ አተራም ሰው መጥተው ምንም እንዳልተፈጠረ በቃ እንደሚወዱ እንደሚያፈቅሩ ሊያስመስሉ ይችላሉ በደንብ አንዳንድ ወንዶች ማለት ሁሉንም እያልኩ አይደለም። አብዛኞቹ ወንዶች እንደዚህ ልትናደዱ የምትችሉ ሰዎች ያላችሁ ግን ብዙ ወንዶች ነገር በዛ ሊታሙ ይችላሉ። ግን የብሩክ እንደዛ አይመስለኝም። የምሬን ነው።
ግን ለማንኛውም ግን ማንንም ባታምኑ ባይነኝ እስካላገባችሁ ድረስ ወይ ደግሞ ይሆናላ በትክክል ይሆናል ለማስረጃ ምናምን ነገር እስካልያዛችሁ ድረስ ያን ሰው በእርግጥ ፍቅርን መተማመንን ያመጣል። ግን ሰውን ደግሞ አሁን ማመናችሁን በደንብ ብትቀንሱ ቆንጆ ነው ባይነኝ። ሰውን ውደዱ እንጂ አትመኑ አይነት ነገር። አለበለዚያ የበለጠ ነው ቅስማችሁ የሚጎዳው። በደንብ የሚያስመስሉ ወንዶች እንዳሉ እኔ ወንዱ ልንገራችሁ ብዬ ነው በዚህ አጋጣሚ። ስታገቡም ምንም ስትሉ ፍቅር ውስጥ ስትገቡ ምናምን ተጠንቀቁ፣ በደንብ ተጠንቀቁ ሴቶች። አንቺ ሙድ እያልሽ ከሆነ ስነ ስርዓት አልነበረም። እኔ እዚህ ቤት ሴት ካላስገባሁ ነው አላምንም። እንዴ የኔ ነው ልብስ እዚህ ጋር አደርጋለሁ። ገባሽ? ይገባል። ክፍት ነው። ከፀጉር ማስያዣ ከቻፕስቲኳ ጋር ምን ይሰራል? ማነች እሷ? እኔ ምን አቀና ቆይ እኔ ማለት ነው ሀይሚ ማለት የምታሳምንበት መንገድ እኮ ማይመስል ነገር ታሳምናለች። ብሩክን ምን ልጅቷ እየተጠቀመች ጡት ማስያዣውንም ፓንቷንም ምናምን ነገር ቻፕስቲኩንም ፀጉር ጌጡ ምናምን ነገር ሁሉንም ወደ አንድ ቦታ ተወረውራለች እንዴ እንደተጠቀመች። እና ብሩክ ለምንድን ነው መጠርጠር ያቃተው? ቆይ እንዴት ነው ይሆናላ ማይሆን ነገር ነጭን ጥቁር ነው ብላ ታሳምናለች። በቃ እሱም ደግሞ ማለት ነው እምን ነው በቃ የሚያደርገው በቃ ያምናታል ምናምን ነገር። እና በዚህ አጋጣሚ ሀይሚን ግን እውነት በደንብ ሳላደንቅ አላልፍም። እንደዚህ ይህን ሁሉ ደቂቃ ተኮሳትራ ምናምን ነገር ሳትስቅ ወይ ራሷን ሳታስበላ ምናምን ነገር መቅረጿና ፕራንክ ማድረጓ በጣም አደንቀዋለሁ። ሀይሚ አንድ ቀን እንኳን እመኝኝ። እኔ አላቅም እኮ ይህንን በእናትሽ እመኝኝ። አቤት ግን እውነት በዚህ ሰዓት ብሩክ የገባበት ጭንቀት እኔ እውነት ማለት በሱ ቦታ ሆኜ ትንሽ ፊል ለማድረግ ሞክሬያለሁ። እንደሱ ባልረዳውም ግን በደንብ እውነት ለመረዳት ሞክሬያለሁ። በጣም ከባድ ነው አሁን እሱ የገባበት ጭንቀት። አስቡ የሆነ የብር ማጭበርበር የሆነ ነገር አይደለም፣ ወደኋላ በቀላሉ የሚመለስ ነገር አይደለም። እና የምርም ሀይሚ አሁን እንደ ከዚህ በፊቱ ጀስት ጥላ ከሄደች ምናምን ነገር የሚል በጣም ይሄ ትራውማ ምናምን ነገር አለበት፣ ይጨነቃል በዚህ ሰዓት። እና አይዞን ብሩክ አይዞን፣ አንተ ለሰራኸው ነገር ምላሽ ነው፣ ለእገተው ለጠለፈው ምናምን ነገር ምላሽ ነው። አታልቅሽ እስቲ ቀና በይ፣ በቃ አታልቅሽ። በቃ ሀይሚ በማርያም ደክሞኛል። ምንድን ነው ሰራችልህ? የምሬን ነው የምላችሁ። እስከዚች ሰዓት ድረስ ግን ማለት ነው እንዴት ልቤ እንደተንጠለጠለ አልገባችሁ? እንዴት በቃ እንደተጨነኩ። በቃ እነዚህ ሰዎች ሊለያዩ ነው ወይም ደግሞ የሆነ ሰው ሴራ ሰርቶባቸው ምናምን ብሩክ በማያውቀው ነገር ችግር ውስጥ ሊገባ ነው ብዬ በጣም ተሳቀቄ ነበር። ግን ነገርየው አሁን የምርም አሁን ፕራንክ ባይሆነ ራሱ እኔ ይህን ነገር የመቀበል ሞራሉ የለኝም እውነት ለመናገር ማለት ነው። የሆነ ሰው ሴራ ምናምን ነገር አሲሮባቸው ሊሆን ይችላል። የሆነ በቃ ላይ ሴት ምናምን ነገር አምጥቶ ያቺ ማናት እዩም ተብያ ልትሆን ትችላለች፣ አይታወቅም። ሰው አስልካ ነፈጽ ምናምን አላቅም። ግን አሁን በማያገባኝ ነገር ላለማውራት ግን አሁን ነገርየው እንደዛ ቢሆን ራሱ አላምንም። ሞር በቃ ለ90% አላምንም፣ 10% ብቻ ባምን ነው። የምሬን ነው። ብሩክ በጣም ሼመኛ እንደሆነ ማለት ነው አስመስክሯል። እውነቴን ነው። አይደለም እንደዛ አይነት ነገር ሊያደርግ ይኸውና እቃውን ልብሱ ምናምን ነገር ልብስ አልኩ ውስጥ ልብሱን ስትነካ ራሱ ማለት ነው እንዴት እየተሸመመ ምናምን ነገር እንዳለ መረዳት ትችላላችሁ። እና ብሩክ አስመስክሯል። የምሬን ነው። በጣም ሼመኛ ጨዋ የቤት ልጅ እንደሆነ ጀስት ዝም ብሎ በቃ እንትን ስለሚል ምናምን እንደ ዱርዬ እንደ አተራማሽ ምናምን ነገር የሚቆጥሩ ሰዎች አሉ። ብሩክን ግን እንደዛ አይመስለኝም። በጣም ነው እንደ የምችለው በጣም ነው እንደምችለው። የምሬን ነው። እውነቴን ነው። ለዚህ ትወና ማለት ነው እኔ ከ10 ማለት ነው 50 ሰጥቻለሁ። ከ10 በቃ 11 12 13 14 15 16 ብዙ ቁጥር ሰጥቻለሁ ለዚህ ትወና። በጣም ችላለች፣ በጣም አሳምኗለች። ብሩክ ምናምን ነገር እስከ መጨረሻው አስጨንቀዋለች። እና ጀስት እኔ ለዚህ ትወና እንደዛ ሰጥቻለሁ። እናንተ እስቲ ለዚህ ትወና ከ10 ስንት እንደምሰጡ ሬት አድርጉ። ግን ማለት ነው ብሩክን በቀጣይ በደንብ እንጠብቃለን። እውነቴን ነው። እንደዚህ አሁን ባለፈውም እንደዛ ፕራንክ አድርጋ የባለፈው በእርግጥ እርስ በርስ ነው ፕራንክ የተደራረጋችሁት። ግን ይሄ ከአሁኑ ጋር ተደምሮ ምናምን ይህ በከባዱ ፕራንክ ካላደረካት ከዚህ በኋላ ተው እንወቅሳለን። ተሸናፊ ምናምን ነገር አድርገን ነው የምንወቅስ። እና ፕራንክ አድርጋት ከዚህ በኋላ በፕራንክ ቪዲዮ ብቻ ነው በቃ በሚያዝናኑ ቪዲዮች፣ በፍቅር ቪዲዮዎች ምናምን ነው ምንጠብቃችሁ ከዚህ በኋላ። ፈጣሪም እንግዲህ እንደዛ እንድትሆኑ ያርግልን። የጨዋታ የደስታ የፍቅርና ነገር ያርግላችሁ ለእናንተም። ብቻ የዛሬው ቪዲዮ ግን ይሄን ይመስል ነበር። እኔ ተመችቶኛል። ከተመቻችሁ እንግዲህ ላይክ በማድረግ ቪዲዮን መዝጋት እንችላለን። ሰብስክራይብ ሳታደርጉ ግን ይህን ሁሉ ቪዲዮዎች ምናምን ነገር ያያችሁ ሰዎች ስቃቸዋል ምናምን ነገር ግን ሰብስክራይብ አታደርጉም። ግን ሰብስክራይብ አድርጉ። በቃ ሰብስክራይብ አድርጉ። ወዳቸዋለሁ። በያላችሁበት ሰላም ሁኑልኝ። ይመቻችሁ።